ከልጆቻችን ጋር ጠንካራ ግንኙነት እንዲኖረን የሚያደርጉ ቀላል 4 የቤት ውስጥ መፍትሄዎች ልንገራችሁ። እነዚህ መፍትሄዎች ብዙዎቻችን ልጆቻችን አሁን እያጣናቸው ነው። በተለይ ታዳጊ ልጆቻችንን ከመስመር እየወጡ ነውና እነዚህ ነገሮች ቀድመን ገና ከ3 ዓመት ከ4 ዓመታቸው ጀምሮ የምናደርጋቸው ከሆነ ሁልጊዜ ከኛ ጋር ሊቆዩልን ይችላሉ። አንድ ልጅ ደግሞ ከቤተሰብ መስመር ወጣ ማለት ሁልጊዜ የሚያዳምጠው የውጭ አካል ነው፣ ወይ ሶሻል ሚዲያን የሚያዳምጠው ወይም ጓደኞችን የሚያዳምጠው። ስለዚህ ያንን ለመከላከልና በውስጣችን ያለውን ግንኙነት ወይም ቦንዳችን ለማጠናከር በቀላሉ መጨመር የምንችልበት 4 ቀላል ዘዴዎች አሉ። እነዚህን በዛሬ ቪዲዮ እንመለከታለን። ቪዲዮን እስከ መጨረሻ ይመለከቱ። ይህ ቪዲዮ እጅግ ወሳኝ ነው መረጃ ስለያዘና ብዙ ወላጅ እንዲመለከተው ከእናንተ የሚጠበቀው 3 ነገር አለ። አንደኛ ቪዲዮን እስከ መጨረሻ መመልከት፣ ሁለተኛ ላይክ ማድረግ፣ ሐሳብ አስተያየት ካላችሁ ደግሞ ከታች ኮሜንት ላይ ጻፉልን። ይህ ቫይራል እንዲወጣና ብዙ ሰው እንዲያየው ያደርገዋል። ወደ ዋናው ርዕሳችን ከመግባታችን በፊት በእኔ በኩል አንድ ነገር ልንገራችሁ። ያው እንደምታውቁት እኔ ዶክተር ፋሲል በህፃናት ስፔሻሊስት ሐኪምነት በብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ ለ2 ዓመት እየሰራው እገኛለሁ። አሁን ደግሞ ለተጨማሪ ስልጠናና ኮንፈረንስ ወደ ውጭ ሀገር ስለማቀና ለተወሰነ ጊዜ ላኖር ይችላልው። በእኔ ምትክ ከ7 ዓመት በላይ ልምድ ያላቸው የህፃናት ስፔሻሊስት ሐኪሞች 24 ሰዓት ስራ እየሰሩ ይገኛሉ። ለምሳሌ ዶክተር ክንዱ የህፃናት ስፔሻሊስት ሐኪም ከ7 ዓመት በላይ ልምድ ያለው ሐኪም ነው። ዶክተር ክንዱን ከሰኞ እስከ ቅዳሜ ሙሉ ቀን ያገኙታል። በክሊኒካችን የተሞላ ላቦራቶሪ እንዲሁም እጅግ ዘመናዊ የሚባለ የአልትራሳውንድ ማሽን ያለን ሲሆን ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። አሁን ወደ ዋናው ርዕሳችን እንገባለን። በእኛ ጊዜ ወላጆቻችን ረጅም ሰዓት ከኛ ጋር ያሳልፉ ነበረ። በስራ ወይ በትምህርት ወይ በሌላ ነገር ረጅም ሰዓት ከኛ ስለማይለዩ ከነሱ ጋር ያለን ግንኙነት ወይም ቦንድ በጣም ጠንካራ ነበር። አሁን ግን ሁላችን ቢዚ ሆነናል። በስራ በትምህርት ወይም በሌላ ነገር በጣም ቢዚ ሆነን ማታ ስንገባም 3 ሰዓት 4 ሰዓት ልንገባ እንችላለን ቤታችን፣ ወይ ደግሞ አምሽተን ልንገባ እንችላለን። በዛ ምክንያት ልጆቻችን ከኛ ጋር ያለው ቦንድ እየራቀ ሄዷል። ስለዚህ ያንን መከላከል አለብን። በነገራችን ላይ ልጆቻችን ከኛ ጋር ጥሩ ግንኙነት ካላቸው እነዚህን 4ቱን ዋና ሰክሰስፉል ፖይንቶችን አቺቭ ማድረግ ትችላላችሁ። እኛ ወላጆች ከልጆቻችን ጋር ጠንካራ ግንኙነት ካልን 4 ዋና ጥቅም እናገኛለን። አንደኛ ልጆቻችን ከሌላ ይልቅ እኛ መስማት ይጀምራሉ። ይሄ ዋናው ፖይንት ነው። በተለይ ደግሞ ልክ እድሜያቸው ከ10 ዓመት ከ11 ዓመት በኋላ ወደ ጉርምስና ከሄዱ እኛን የመስማት ብቃታቸው በጣም ሊቀንስ ይችላል። ሆኖም ግን መሰረቱን ከገነባ ነው፣ ያ ማለት ከ3 ዓመት ከ4 ዓመት ጀምሮ ጥሩ ግንኙነት ከመሰረትን ጓደኛ ካደረግናቸው በቀላሉ ለሌላ ሰው አይሸነፉም። ያ ማለት የበለጠ ቦታ የሚሰጡት እኛን ወላጆቻቸውን እንጂ ሌላ ሰው ላይሆን ይችላል ማለት ነው። ይህ የመጀመሪያው አቺቭመንት ነው። ወደ ሁለተኛው ቲፕ ከማለፋችን በፊት አንድ ነገር ላስታውሳችሁ። ብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ተኩል አልፎታል። በዚህ ክሊኒክ ዘመናዊ ላቦራቶሪ እንዲሁም አልትራሳውንድ ይገኛል። ምናልባት የልጆቻችሁ ሙሉ ምርመራ ከፈለጋችሁ እኔም አለሁኝ። ከዚህ በተጨማሪ ደግሞ ዶክተር ክንዱ አለ የህፃናት ስፔሻሊስት ሐኪም። እዚህ በተጨማሪ 24 ሰዓት ስራ እየሰራ እንገኛለን። ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ማታ የሚሆን ቀን መምጣት ትችላላችሁ። ሁለተኛ ልጆች ጥሩ ቦንድ ካላቸው ከወላጆቻቸው ጋር በራሳቸው የሚተማመኑና ጥሩ ስብዕናን መገንባት እንችላለን። ስብዕናን ለመገንባት የኛም የወላጆች ስብዕና ወሳኝነት አለው። ለምሳሌ እኛ የምንጮህ ከሆነ ልጆቻችን ትዕግስተኛ እንዲሆኑ መጠበቅ የለብንም። እኛ ኃይለኛ ከሆነ ልጆቻችን ጸባይኛ እንዲሆኑ መጠበቅ የለብንም። ስለዚህ ስብዕናን የምንገነባው በእኛ በወላጆች የባህሪ መንገድ ነውና ያንን ገና ካሁኑ ተጠንቅቀን የምንሰራው ከሆነ ስብዕናቸው የተስተካከለ በራሳቸው የሚተማመኑ ለራሳቸው ጥሩ ቫልዩ የሚሰጡ ማድረግ እንችላለን። ሆኖም ግን ጊዜ የማንሰጣቸው ከሆነ ወይም የማናደንቃቸው ከሆነ ወይም የሆነ የሚወዳቸው ሰው እንዳለ ካላወቁ ምን ያደርጋሉ? ሌላ ሰው መፈለግ ይጀምራሉ። ያ ማለት ሌላ የሚያደንቃቸው፣ ሌላ የሚያበረታታቸው፣ ሌላ የሚመራቸው ሰው ሰርች ማድረግ ይጀምራሉ የሆነ እድሜ ላይ። ያን ደግሞ ልጆቻችን ካገኙ ሙሉ ለሙሉ ከኛ መስመር ሊወጡብን ይችላሉ ማለት ነው። ሶስተኛ የምናገራችሁ ጥቅም ደግሞ ልጆቻችን የኢሞሽናል ኢንተለጀንሳቸው የተሻለ እንዲሆንና የስሜት የመቆጣጠር ብቃት የስሜት ብስለት ምንለው ነገር ከፍተኛ ይሆናል። ከዚህ በፊት ስለ ኢሞሽናል ዴቨሎፕመንት ወይም የስሜት ብስለት ምን እንደሆነ ሌላ ቪዲዮ ሰርች የላችሁ ነበርና እሱ ወደኋላ መለስ ብላችሁ ብታዩት እጋብዛችኋለሁ። ያን ቪዲዮ ለማየት ከፈለጋችሁ ከታች ያለን ፕሮፋይል በመጫን ከዚህ በፊት የሰራናቸው ከ300 በላይ ቪዲዮዎች አሉ። ከነዛ ውስጥ በባለፈው 2-3 ሳምንት ፖስት የተደረገ ስለሆነ እሱ እንድታዩት እጋብዛችኋለሁ። ስለዚህ ባጭሩ ኢሞሽናል ኢንተለጀንስ ወይም ደግሞ የስሜት ብስለትን ይለማመዳሉ፣ ያውቃሉ። አራተኛው ለልጆቻችን በቂ ጊዜ የምንሰጥ ከሆነ በትምህርታቸው የተሻለ ብቃት ሊያሳዩ ይችላል። በነገራችን ላይ የትምህርት ውጤታቸው ህጻናት የሚመሰረተው በዋነኝነት በእነሱ ጥረት ቢሆንም የኛ ጥረት በጣም ወሳኝ ነው። በተለይ አይምሯቸው በትክክለኛ መስመር እንዲሄድ 3 ዋና ነገር ያስፈልጋቸዋል። ባለፈው እንዳልኳችሁ በቂ እንቅልፍ፣ በቂ ወላጅ እንክብካቤና በቂ ምግብ። እነዚህ ነገሮች ካላገኘ አይምሯቸው በደንብ አይዳብርም። እነዚህ 3ቱ ነገሮች ከወላጅ እንክብካቤ ጋር ካገኘ ግን በትምህርታቸው፣ በስራቸው፣ በሁሉም ነገር ላይ ስኬታማ የሆነላቸው ከፍተኛ ነው። ስለዚህ አሁን ነገራችሁ እነዚህ 4ቱ ነገሮች ዴይሊ የምታደርጓቸው ከሆነ እነዚህ ጥቅሞች ታገኛላችሁ ማለት ነው። የመጀመሪያውና በጣም ቀላሉ ብዙዎቻችን የምናደርገው ግን ሳናቅ የምናደርገው ነገር ቢኖር ልጆቻችን ማቀፍ። ቢያንስ በቀን ውስጥ 3 ጊዜ መታቀፍ አለባቸው ህጻናት። አንደኛ ጠዋት ላይ ከእንቅልፋቸው ሲነቁ ደስ የሚሉ ነገሮችን እያወራን ስለ ህልማቸው ሊሆን ይችላል ስለሌላ ነገር እያወራን ብናቅፋቸው ደስ የሚል ስሜት ይሰማቸዋል። ያ ደግሞ ቀናቸው ብራይት
ብራይት ያደርግላቸዋል ማለት ነው። ስለዚህ ልጆቻችን መጀመሪያ ሲነሱ ማቀፍ አለብን። ሁለተኛ ወደ ትምህርት ቤት ሲሄዱ ወይም ከትምህርት ቤት ሲመለሱ ቀናቸው ጥሩ እንደነበረ ወይም እንዳሳለፉ በመጠየቅ በማቀፍ ያን በመጠየቅ ቦንዳችንን በደንብ ማጠናከር እንችላለን። ሶስተኛው ደግሞ ማታ ከመተኛታቸው በፊት ብናቅፋቸው ካልም እንዲሆኑ እንቅልፋቸው ቶሎ እንዲመጣ ሁሉ ነገር ሴፍ እንደሆነ እንዲረዱ ይረዳቸዋል። በነገራችን ላይ የሚያስፈራ የሚያስጨንቅ ሴናሪዮ ከተፈጠረ በተለይ እንቅልፍ አካባቢ የምንቆጣቸው ከሆነ የምንጨቀጭቃቸው ከሆነ ወይም ደግሞ ሌላ ለየት ያለ ነገር የምንናገር ከሆነ ስትረስ ይፈጥራል። ያ ስትረስ ደግሞ ፍላይት ኤንድ ፍራይት ሞድ አክቲቬት ያደርጋል። ያ አክቲቬሽን ደግሞ ኮርቲሶል የሚባል ሆርሞን ይጨምራል። ኮርቲሶል ጨመረ ማለት እንቅልፍ ጠፋ ማለት ነው። እንቅልፍ ለማምጣት ደግሞ ሜላቶኒን የሚባል ሆርሞን መመረት አለበት። ሜላቶኒን የሚመረተው ደግሞ ልጆች ካልም ሲሆኑ፣ ጨለም ያለ ቦታ ስናስቀምጣቸው፣ እኛም ተረጋግተን ፍቅር ስንሰጣቸው ወይም መጽሐፍ ስናነብላቸው ይህ ሜላቶኒን የሚባል ሆርሞን ይጨምራል። እሱ ደግሞ ቀስ አድርጎ ወደ እንቅልፍ ይወስዳቸዋል ማለት ነው። ስለዚህ የመጀመሪያውና ዋነኛው ወላጅ ማድረግ ያለበት ነገር ልጆቻችንን በቀላሉ ማቀፍ፣ ፍቅርን መስጠት። ሁለተኛ ከልጆቻችን ጋር ጥሩ ቦንድ መመስረት የምንችለው ነገር ከትምህርት ቤት ሲመለሱ ወይም ከውላቸው ሲመለሱ ቀን ምን እንዳጋጠማቸው እያንዳንዱ ነገር መጠየቅ። ለምሳሌ ቀንህ እንዴት ነበር ብሎ ከመጠየቅ ይልቅ ዛሬ ያስደሰታችሁ ምንድን ነበረ? ዛሬ ምን አስደሰተ? ዛሬ ምሳ ማን አበላ? ምሳ በላክ? ምሳ ስትበላ ያስደሰተ ነገር ምንድን ነው? ዛሬ ቀን ሙሉ ያስከፋ ነገርስ ምንድን ነው? ወይም በጣም ያስደሰተ ነገር ምንድን ነው ያላችሁ እያንዳንዱ ስፔሲፊክ ጥያቄዎችን መጠየቅ። ጥቅል የሆነ ጥያቄ የምትጠይቁ ከሆነ ያ ማለት ቀን እንዴት ነበር ስትሉት ጥሩ ነበር ብሎ ሊመልስላችሁ ይችላል። ሆኖም ግን እያንዳንዱ ሴናሪዎች በሰዓት ከፋፍላችሁ ጠዋት ምን አጋጠመ፣ ከሰዓት ምን አጋጠመ፣ እንደዚህ አረግኮይ የሚል ትምህርት ቤት ሊሆን ይችላል ማንኛውም ቦታ የዋለበትን ብትጠይቁት ጥሩ ቦንድ እንዳላችሁ ፊል ያደርጋል። ያ ማለት የሚንከባከበኝ ሰው አለ፣ የሚረዳኝ ሰው አለ ብሎ ማሰብ ይጀምራል። ስለዚህ ያጋጠመው ነገር በሙሉ ለእናንተ መናገር ይጀምራል። ወንድም ይሁን ሴት ያጋጠመው ነገር ለእናንተ ተናገረ ማለት አደጋም ቢያጋጥመው ችግር ቢያጋጥመው ማንኛውም ነገር አይደብቃችሁ ማለት ነው። ስለዚህ ቀኑ ሙሉ ያሉበትን አክቲቪቲ መጠየቅ አትርሱ። ሶስተኛ ብዙዎቻችን አሁን ሚስ እያደረግነው ያለው ነገር ምንድነው? መጽሐፍትን አብሮ ማንበብ። መጽሐፍትን ለማንበብ እድሜ ገደብ የለውም። በተለይ ከ6 ወር ጀምሮ መጽሐፍትን ስዕላት ያሉትን ትልልቅ ስዕል ያላቸውን እያሳያችሁ አብራችሁ ተረት አንብቡላቸው ገና ከ6 ወር ጀምሮ። የዛኔ አንደኛ ፖይንት ማድረግ ይለማመዳሉ፣ ነገሮችን መጠቆም ይለማመዳሉ። ሁለተኛ አቴንቲቭ መሆን ይጀምራሉ። ያ ማለት ለነገሮች ትኩረት መስጠትን ይጀምራሉ። ቅብዝብዝ አይሆኑባቸውም። በቲቪና በሞባይል የምታሳደጓቸው ከሆነ ግን በተቃራኒው ቅብዝብዝ ይሆናሉ፣ ትኩረት አይሰጡም፣ ቋንቋቸው በጣም ወደኋላ ይቀንሳል። ሌላው መጽሐፍትን ስታነቡላቸው ህጻናት አይምሯቸው በጣም ካልም ይሆናል። ከዛ በተጨማሪ ደግሞ ታሪክን መረዳት፣ ታሪክን ከተረዱ በኋላ ደግሞ ማውራት ይጀምራሉ። ይህ እንደየእድሜያቸው ከፋፍላችሁ መንገድ ትችላላችሁ። ለምሳሌ 4 ዓመትና 5 ዓመት ልጅ ታሪክ ከነገራችሁት በኋላ እንዲመልስላችሁ መጠበቅ ይኖርባችኋል። ለምሳሌ ደግሞ 1 ዓመት ልጅ ስዕሎችን እያሳያችሁ ስለ ስዕሎቹ ድምፅ፣ ስለ ስዕሎቹ ማንኛውም አክቲቪቲዎች መተረክ ሊሆን ይችላል። ያን ስታደርጉላቸው ብዙ ቃላትን ይሰማሉ። ወደ አይምሯቸው በደንብ ብዙ ቃላት ይገባል። ብዙ ቃላት የሰሙ ህጻናት ደግሞ 3 ዓመትና 4 ዓመት ላይ የተሻለ አይኪው እንዳላቸው ብዙ ጥናቶች ይጠቁማሉ። ስለዚህ መጽሐፍትን ማንበብ ከልጆቻችን ጠንካራ ቦንድ እንዲኖረን በጣም ያግዘናል። ስለዚህ ጠዋትም ቀንም ማታም፣ በተለይ ደግሞ ማታ ከእንቅልፋችሁ በፊት ደግሞ ተረት ብታወሩላቸው፣ ረጋ ያሉ ወይም ደግሞ ካልም የሚያረጋጉ መጽሐፍቶችን ብታነቡላቸው በጣም አሪፍ ነው የሚሆነው። ይህንን እንደ ልምድ ቆጥራችሁ የምትቀጥሉት ከሆነ 7 ዓመት 8 ዓመት 10 ዓመት ላይ ልጆች አንባቢ ይሆናሉ። ሁልጊዜ ማታ ማታ ማንበብ እንዳለባቸው፣ ማጥናት እንዳለባቸው፣ አዳዲስ እውቀት መያዝ እንዳለባቸው አይምሯችሁ ሁልጊዜ አክቲቭ ይሆናል ማለት ነው። ስለዚህ ንባብን ባህሪ አድርጉት። ለእናንተም ይጠቅማችኋል፣ ልጆቻችሁም ይጠቅማችኋል ማለት ነው። አራተኛው የመጨረሻው ሆኖም ግን አሁን ከነገርኳችሁ በሙሉ ደግሞ ከፍተኛው የሚባለው ጨዋታ ነው። በተለይ እድሜያቸው ከ5 ዓመትና ከ4 ዓመት በታች ያሉ ህጻናት የሚማሩት በጨዋታ ነው። አሁን አስተውላችሁ ከሆነ ብዙዎቻችን የምንሽቀዳደመው የ2 ዓመት የ3 ዓመት ልጅ ኤቢሲዲ ለማስያዝ ወይ ከለር ለማስቆጠር ወይ ቅርጻ ቅርጾች እንዲለይ፣ እነዚህ ነገሮች በኋላ የሚመጡ ነገሮች ናቸው። ቀድሞ ማስተማር ያለብን ጨዋታን ነው። ጨዋታ አይምሯቸውን ብሩህ ያደርገዋል። አንደኛ። ሁለተኛ ወደ አይምሯቸው የሚሄደው የደም ፍሰት ይጨምርላቸዋል። ሶስተኛ ዋናው ጥቅም ደግሞ ነገሮችን ትኩረት አድርገው በቀስታ እንዲጫወቱ ይረዳቸዋል። ለምሳሌ ቀላል ነገር ልንገራችሁ። ባቄላን እያነሳችሁ ሃይላንድ ውስጥ መክተት። ይህ በጣም ቀላል ይመስላል እናንተ። ወይም ደግሞ የሃይላንድ ክዳን ስታችሁ ውሃ እየጨለፉ ሃይላንድ ውስጥ መክተት። ይህ ረጅም ሰዓት ቁጭ ብለው ህፃናት አቴንቲቭ እንዲሆኑ ይረዳቸዋል። በነገራችን ላይ ህፃናትን ትምህርት ቤት ከማስገባታችን በፊት ኤቢሲዲ ከማስቆጠራችን በፊት ማስተማር ያለብን 7 የህይወት ክህሎቶች አሉ። በጣም ቀላል የሆኑ ሁሉም ህፃናት መማር ያለባቸው 7 ክህሎቶች አሉ። እነዚህን ክህሎቶች በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ለዛሬ ያለኝ መረጃ ይህን ይመስላል። ስለዚህ እነዚህን 4ቱ ነገሮች ካደረጋችሁ ልጆቻችን ከእናንተ ጋር የተሻለ ቦንድ እንዲኖራቸው፣ የተሻለ ፍቅር እንዲኖራቸውና ሁልጊዜ ከእናንተ ጋር እንዲቆዩ ማድረግ ትችላላችሁ። ስለዚህ እንዳልኳችሁ በሚቀጥለው ቪዲዮ የምንመለከተው ልጆቻችን ከትምህርታቸው በፊት ወይም ኬጂ ከመግባታቸው በፊት ማስተማር ማሳወቅ ያለብን ቀላል የሚባሉ 7 የህይወት ክህሎቶች አሉ። እነዚህ በሚቀጥለው ቪዲዮዎች ይዤላችሁ እመጣለሁ። ያ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ፣ በተጨማሪ ደግሞ ፎሎ ማድረግ አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።